ይህን ባለማወቅ አደራ እንዳትለያዩ፣ መለየት አይደለም እንድትጣሉ ሁሉ አልፈልግም። ስሜ ዳንኤል አስራት ይባላል። በአጠቃላይ በዚህ በአዲሱ ቻናሌ የምናወራው ስለ ፍቅር፣ ስለ ሪሌሽንሽፕ እንዲሁም ደግሞ ስለ ትዳር በጎ የሚባሉ ጥሩ የሚባሉ ሀሳቦችን ከሳይንስ አንጻር፣ ከሃይማኖት አንጻር፣ ከኒውሮ ሳይንስ አንጻር፣ ከሳይኮሎጂ አንጻር በጣም ጥሩ የሚባል ኮንተንቶችን ቀን በቀን ለመልቀቅ አስበናል። ስለዚህ እናንተም ከወዲሁ ሰብስክራይብ በማድረግ እንዲሁም ደግሞ ለሌሎች ሼር፣ በጎ ነገር መስማት ለሚፈልጉ እንዲሁም ደግሞ በዚህ ጊዜ የትዳር ፍቅር የሪሌሽንሽፕ ጉዳይ በጣም መታከም አለበት ብዬ አስባለሁ። ብዙ ቀስት እየተወረወሩበት ያለበት ጉዳይ ስለሆነ ስለዚህ በጎ ሀሳብ ለመስማት ለሚፈልጉት ሁሉ ሼር አድርጉት። በመግቢያ ላይ እንዳነሳት በቃ ሁሉ ጊዜ መርሳት የሌለብን ግን ደግሞ ብዙ ጊዜ የምንረሳው ምን ጉዳይ አለ ብዬ አስባለሁ። የወንዶችና የሴቶች ተፈጥሮ ስነ ተፈጥሮ ብንል ስነ ልቦና ብንል እንዲሁም ደግሞ ባህሪያችን፣ ጠባያችን ፍጹም ምን ያለ የተለያየ ነው። ይህንን ሁሉ ጊዜ መርሳት የለብንም። ዶክተር ጆን የተባለ ሰው በጣም ረጅም ጊዜ አጥንቶ የጻፈው አንድ መጽሐፍ አለ። የመጽሐፉ ርዕስ ራሱ አሁን ስለምናነሳው ሀሳብ በጣም አስረጅ ነው። ምን ይላል የመጽሐፉ ርዕስ? ሜን አር ፍሮም ማርስ ውመን አር ፍሮም ቬነስ ብሎ ነው የጻፈው። በቃ ወንድና ሴት የተለያየ ዓለም ሰዎች ነን። ቅድም በነገርኳችሁ በስነ ተፈጥሮ ብንል፣ በስነ ልቦና ብንል፣ በጠባያችን ፍጹም የተለያየን ሰዎች ነን። ስለዚህ እሱ ይሄን መጽሐፍ የጻፈበት ምክንያት ምንድን ነው? ልዩነታችንን አውቀን አንዱ የአንዱን ሀሳብ የአንዱን ስነ ተፈጥሮ፣ ስነ ልቦና እንዲሁም ጠባይ ተገንዝቦ እንዴት ከእሱ ጋር መኖር እንደሚችል ማወቅ እንዲችል ይህንን በጣም በአጭሩ በቀላሉ ለማስረዳት አንድ ኬዝ ስተዲ እናምጣና በሱ መሰረት እንመልከት። ለምሳሌ ችግር አፈታተን በተመለከተ ብንመለከት ወንዶችና ሴቶች ችግራቸውን የሚፈቱበት መንገድ ፍጹም የተለያየ ነው። በጣም ፍጹም የተለያየ ነው። ለምሳሌ መጀመሪያ የወንዱን እንመልከት። ወንድ ልጅ ችግር በሚገጥመው ወይም ደግሞ በጣም መጥፎ የሚባል ሲቹዌሽን ውስጥ ሲገባ ምንድን ነው የሚያደርገው? ወንድ ልጅ ራሱን ይደብቃል ወይም ደግሞ ወደ ዋሻው ይገባል። እንደዛ የሚያደርግበት ምክንያት ምንድን ነው? የተፈጠረበትን ችግር አሰላስሎ ምን ለማግኘት ነው? መፍትሄ ለማግኘት እንደዛ ያደርጋል። ስለዚህ ችግር በሚገጥመው ጊዜ ምን ያደርጋል ማለት ነው? ራሱን ያገላል፣ ዝም ይላል፣ ወይንም ደግሞ በቃ ነገሮችን ለመርሳት ራሱን የሆነ በጨዋታ ውስጥ ወይንም ደግሞ በስፖርት ውስጥ በቴሌቪዥን ውስጥ እና ራሱን ምን ያደርጋል? ይደብቃል። ይህንን ባለመረዳት ሴቶች ብዙ ጊዜ ችግር ይፈጥራሉ። የሚፈጥሩትም ትልቁ ችግር ምንድነው? በቃ የሱም አይወደኝም፣ በቃ ከኔ የሆነ ሊደብቀው የፈለገው ነገር አለ ምናምን ብለው ጭራሽ ሌላ ችግር ይፈጥራሉ እና መሆን በሌለበት መንገድ ጭራሽ ወደ ዋሻው ገብተው በግድ ለማናገር ይሞክራሉ። በዚህ ጊዜ በጣም ትልቅ ችግር ይፈጠራል። እሱም ይበሳጫል። ነገሮች ከቁጥጥር ውጪ ይሆናሉ ማለት ነው። ስለዚህ መፍትሄ ምንድነው? መፍትሄው ብለን ብናስቀምጥ በቃ ወንዶች ችግር በሚገጥማቸው ጊዜ ችግራቸውን ፈተው ከዋሻቸው እስኪወጡ ድረስ ጊዜ መስጠት ያስፈልጋል። ተግባብተናል? ችግራቸውን ፈተው እስኪጨርሱ ድረስ በቃ መተው ያስፈልጋል። ስለዚህ ይህንን የምትሰሚ ሴት ምናልባት ፍቅረኛሽ ሊሆን ይችላል፣ ምናልባት ባልሽ ሊሆን ይችላል፣ ወይንም ደግሞ ምናልባት ጓደኛሽም አባትሽም ሊሆን ይችላል። ወንዶች እንደዚህ ሲቹዌሽን ውስጥ በሚገቡ ጊዜ ጭራሽ ሌላ ችግር ከመሆን ይልቅ ምን ማለት ያስፈልጋል? ጊዜ መስጠት ያስፈልጋል ማለት ነው። አይሆፕ የምንረሳውን ሀሳብ እንደወደዳችሁ ተስፋ አደርጋለሁ። ስለዚህ እባካችሁ ቻናላችን ለብዙ ሰው እንዲደርስ እናንተም ሰብስክራይብ አድርጎ ቤተሰብ ይሁኑ። ወደፊት ማሰበው በቃ ሻያችንን ቡናችንን ይዘን የሆነ ደረቅ ያለ ጨዋታ ስራ እናንተም በኮሜንት ሀሳብ እየሰጣችሁ በእናንተ ሀሳብ እየተመረኮዝንም ቪዲዮዎችን እንሰራለን። ስለዚህ እናንተም ቤተሰብ ይሁኑ። እንዲሁም ደግሞ ሌላ ቁም ነገር ለመስማት ለሚወደው ጓደኛሽ አጋሪ እንዲሁም ደግሞ ኮመንት ላይ ሀሳብ አስተያየታቸውን እናንተም አስቀምጦ ወደ ሴቷ ነውና ሴቶች ችግር በሚገጥማቸው ጊዜ የማይሆን ሲቹዌሽን ውስጥ በሚገቡ ጊዜ በሚጨነቁ ጊዜ እነሱ ችግራቸውን የሚፈቱበት መንገድ ደግሞ ፍጹም ከወንድ የተለየ ነው። በቃ የተለያየ የዓለም ሰዎች ናቸው ብያቸዋለሁ። በቃ ፍጹም በተለየ መንገድ ነው ሴቶች ችግራቸውን የሚፈቱት። ሴቷ ምንድነው የምታደርገው? ወንዱ ወደ ዋሻው ሲገባ እሷ ደግሞ ችግር እሷ ጋር ሲመጣ ምንድነው የምታደርገው? ማውራት ነው የምትፈልገው። ማውራት የተፈጠረባትን ችግር እያንዳንዷን ስቴፕ በስቴፕ ማውራት ትፈልጋለች። ስሜቶቿን መተንተን ትፈልጋለች። እንደዚህ የምታደርገው መፍትሄ ፈልጋ ሳይሆን ካጠገቧ ያለው ፍቅረኛዋ ካጠገቧ ያለው ባሏ እንዲረዳት እና ደግሞ እንክብካቤን ከሱ ስለምትፈልግ ይህ ሁሉ ነገር ታደርጋለች። ተፈጥሯል፣ እንደዛ ታደርጋለች። ትልቁ ችግር ከዛ እዚህ ጋር ይመጣል።
ወንዶች ፍቅረኞች ወይም ደግሞ ባሎች ብዙ ጊዜ እንደሚያደርጉ ሴቶች ችግራቸውን ገና መናገር ሲጨርሱ ገና ሳይጨርሱ የእነሱ ተፈጥሯቸው ቶሎ መፍትሄ ጋር መሄድ ስለሆነ እንደዚህ ማድረግ ነበረብሽ፣ እንደዚህ አላደረግሽም፣ ይህንን መተው አለብሽ፣ ይህንን አደርጊ ብለው ይናገራሉ። ግን እንዳልኳችሁ እሷ ምንፈልግ አይደለም መፍትሄ ይፈልግ አይደለም ከሱ እንዲረዳት እና ደግሞ እንክብካቤ ፈልጋ ነው የምትናገረው። ስለዚህ በቃ ትልቅ ችግር ይፈጠራል እዚህ ጋር። በቃ አንተ አትረዳኝም፣ አውርቼ እስከጨረሰ እንኳን ምን አትለኝ፣ አትጠብቀኝም፣ እሷ የፈለገችኝ ስለሆነ ማለት ነው ብላ ጭራሽ ከችግሩ ከተፈጠረው ችግር የበለጠ ሌላ አንተ ራሱ ችግር ሆነ ታርፏለህ ማለት ነው። ስለዚህ ትልቁ መፍትሄ ምንድን ነው ማለት ነው? ሴቶች እንደዚህ ችግር በሚያጋጥማቸው ጊዜ ማውራት ሲፈልጉ በደንብ ቁጭ ብለው ማለት ያስፈልጋል፣ ማውራት ያስፈልጋል። እሺ ከዛስ ምናምን እያሉ በደንብ ስሜታቸውን ተንትነው እንዲወጣላቸው አውርተው እስኪጨርሱ መጠበቅ እና ደግሞ ይፈልጉት የነበረውን እንክብካቤ ማድረግ ያስፈልጋል፣ ለእነሱ መስጠት ያስፈልጋል። ከዛ በኋላ ነው ወደ መፍትሄ የሚሄደው። ስለዚህ ይሄ ይደረጋል ማለት ነው። ስለዚህ ይህንን የሰማ ባል ልትሆን ትችላለህ፣ የፍቅር አጋር አለ፣ አጋር ያለ ፍቅረኛ ሊሆን ይችላል። እንዲሁም ደግሞ እናትህ፣ ጓደኛን በዚህ መንገድ ምን ማለት ያስፈልጋል? ትሪት ማድረግ ያስፈልጋል። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ ላይክ ማድረግ ለሌሎችም ደግሞ ሼር አድርጉት። ኮሜንት ላይ ማሳብ አስተያየታችሁን አስቀምጡ። እንዲሁም ደግሞ ሌላ ኬዝ ስተዲ ጨምረን እንድናይም ከፈለጋችሁ ሌላ ይጨመር ማለት ትችላላችሁ። ጊዜ ስትልኝ አመሰግናለሁ።